ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥር 14 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። በህዳሴ ግድብ ዙሪያ ኢትዮጵያና ግብጽን አደራድራለሁ ያሉት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድን ጠንካራ መሪ ሲሉ መግለጻቸውን የህዝብ ተወካዮች ምክር ቤት በኢትዮጵያ መንግስትና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጁን መርምሮ ማጽደቁን ኢሰመኮ ከሰሞኑ መጨናነቅ ገጥሞታል ያለው የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከልን የዓለም ቀይ መስቀል ኮሚቴ ኃላፊዎች መጎብኘታቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በህዳሴ ግድብ ዙሪያ ኢትዮጵያና ግብጽን አደራድራለሁ ያሉት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድን ጠንካራ መሪ ሲሉ አሞካሹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዳቮስ የምጣኔ ሀብት ፎረም ላይ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር የጎንዮሽ ውይይት አድርገዋል። በህዳሴ ግድብ ዙሪያ ለግብጽ ይፋዊ ወገንተኝነትን የሚያሳዩት ትራምፕ የአባይ ግድብ የናይል ወንዝ እንዳይፈስ ያደርጋል ሲሉ ከእውነታው የራቀ አስተያየትም ሰጥተዋል። ይህ አስተያየታቸው በህዳሴ ግድቡም ይሁን በአባይ ወንዝ አጠቃላይ ሁኔታ ላይ መረጃና እውቀት እንደሌላቸው በግልጽ ያሳየ ቢሆንም ትራምፕ ግን ይህንን አቋማቸውን ይዘው ሁለቱን ሀገራት ወደ ድርድር ለማምጣት እንደሚፈልጉም ተናግረዋል። አክለውም የአባይ ወንዝ የውሃ ፍሰት በአንድ ትልቅ ግድብ ምክንያት ተገድቧል ሲሉ ተናግረዋል። ግድቡን በሚመለከት የሆነ ነገር እናደርጋለን፣ ግድቡ ትልቅ ችግር ነው ያሉት ትራምፕ በምን አይነት የሚዛናዊነት መስፈርት ያደራድራሉ የሚለው ጉዳይም ጥያቄን ፈጥሯል። ምክንያቱም ኢትዮጵያ የአባይን ወንዝ ሙሉ በሙሉ ገድባ ወደ ግብጽ እንዳይፈስ ያደረገች አስመስለው መሬት ላይ ካለው ሀቅ ጋር የሚጋጭ ንግግርም አድርገዋል። ግብጽ ግድቡን ትመታዋለች የሚል ዛቻ አዘል ንግግር ሲያሰሙ የነበሩት ፕሬዝዳንት ትራምፕ ከዚህ ቀደም ሁለቱን ሀገራት ለማደራደር ያደረጉት ሙከራ ለግብጽ ወገንተኝነት እያሳየ በመሆኑ ኢትዮጵያ ለማቋረጥ ተገዳለች። ትራምፕ በትናንቱ ንግግራቸው ኢትዮጵያ ጠንካራ መሪ እንዳላት ሰምቻለሁ፣ እርግጥ ነው እንዳንተ አላውቀውም፣ ግን ጠንካራ ሰው ነው፣ ሁለታችሁን አቀራርበን ከስምምነት ለመድረስ እንሞክራለን ሲሉ ለአልሲሲ ሀሳባቸውን ሰንዝረዋል። ትራምፕ ባለፈው ሳምንት ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤም ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድቡን የተመለከተ ድርድርን ለመጀመር እፈልጋለሁ ብለው ነበር። ታዲያ ይህንን ኢትዮጵያንና ሕዝቧን ያገለለና ብሔራዊ ጥቅሟን ከግምት ውስጥ ያላስገባ ሀሳብ የሚሰነዝሩት ትራምፕ ዳግም የግድቡን ድርድር አካሂዳለሁ ማለታቸውም ጥያቄ አጭሯል። በአባይ ወንዝና በህዳሴ ግድብ ድርድር ውስጥ ተሳታፊ የነበሩት አቶ ፈቂ አህመድ በዚህ ጉዳይ ላይ በሰጡት አስተያየትም የማደራደር ሀሳባቸውን በደብዳቤ የገለጹት ትራምፕ የመረጧቸው ቃላትና አገላለጾች በከፍተኛ ደረጃ ለግብጽ ያደሉ ናቸው በማለትም የደብዳቤውና የድርድሩ ማጠንጠኛ የግብጽን ፍላጎት ለማሳካት ያለመ ነው ብለዋል። የህዝብ ተወካዮች ምክር ቤት በኢትዮጵያ መንግስትና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅ መርምሮ አጸደቀ። የፌዴሪ የህዝብ ተወካዮች ምክር ቤት በ9ኛ መደበኛ ስብሰባው በኢትዮጵያ መንግስትና ቻይና መንግስት መካከል የተደረገው የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅ መርምሮ በአብላጫ ድምጽ ጥር 14 ቀን 2018 ዓ.ም አጽድቋል። የረቂቅ አዋጁን ሪፖርትና የውሳኔ ሀሳብም በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ማቅረባቸው ከህዝብ ተወካዮች ምክር ቤት ድረገጽ ያገኘነው መረጃም ያመለክታል። ረቂቅ አዋጁ በሁለቱ ሀገራት መካከል በንግድና ኢንቨስትመንት ዘርፍ ያላቸው ግንኙነት እየጨመረ መምጣቱን ተከትሎ የሁለቱ ሀገራት ዜጎች በቀላሉ ወደ ሁለቱም ሀገራት መጓዝ ባለመቻላቸው ለወንጀል ክስ ምርመራና ለክስ ሂደት የሚያስፈልጉ መረጃዎችን በቀላሉ ለማግኘት ያግዛል ተብሏል። መረጃዎችን በመለዋወጥም ተጠርጣሪዎችና ወንጀለኞችን ከቅጣት የማያመልጡበት ሁኔታ በመፍጠር የህግ የበላይነትና ተጠያቂነትን ለማረጋገጥም ኢትዮጵያ ከቻይና ጋር በወንጀል ጉዳዮች የጋራ ትብብር በማድረግም የህግ የበላይነትን ለማረጋገጥ አስፈላጊ መሆኑን ሰብሳቢ ወይዘሮ ጸገነት መንግስቱ ገልጸዋል። በዚህ መሰረት ምክር ቤቱ በኢትዮጵያ መንግስትና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነትም
ረቂቅ አዋጅን አስመልክቶ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና ውሳኔ ሀሳብ መርምሮ ረቂቅ አዋጁ በአንድ ድምፅ ታቅቦ በአብላጫ ድምፅ ማጽድቋል። በሰባ አንቀጾች የተከፋፈለው ይህ አዋጅ በውስጡ ከያዛቸው ክፍሎች ውስጥም የስፖርት ተቋማትን ስለማቋቋምና ስለማስተዳደር፣ የስፖርት ፋይናንስ አስተዳደርና የስፖርት ግጭት አፈታት ስርዓትን እንዲሁም በዜጎች ደህንነት፣ ሰላምና ጤና ላይ ከፍተኛ ተጽዕኖ የሚያስከትል አደጋ እንደሚከሰት ሲታመን ማንኛውም የስፖርት ኩነት እንዳይካሄድ ለማገድ የሚያስችል ረቂቅ አዋጅ መካተቱም ተመላክቷል። ኢሰመኮ ከሰሞኑ መጨናነቅ ገጥሞታል ያለውን የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከልን የዓለም የቀይ መስቀል ኮሚቴ ኃላፊዎች ጎበኙ። የዓለም አቀፉ ቀይ መስቀል ኮሚቴ ዋና ዳይሬክተር እና የጀርመን ቀይ መስቀል ዋና ጸሐፊ ለ4 ቀን የስራ ጉብኝት በኢትዮጵያ የሚገኙ ሲሆን በትናንትናው ዕለትም ኢሰመኮ ከሰሞኑ መጨናነቅ ገጥሞታል ያለውን የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከልን መጎብኘታቸውም ተገልጿል። የፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ ጋር በመሆንም የተደረገው ይህ ጉብኝትም ቀይ መስቀል ኮሚቴ በዓለም አቀፍ የሰብአዊነት ሕግ መሰረት የእስር ቤት ጉብኝትን ጨምሮ በትጥቅ ግጭት የተጎዱ ሰዎች ከለላ እንዲያገኙ ለማድረግም ድርጅቱ ያለው ተልዕኮ አካል ነው ተብሏል። የስራ ኃላፊዎቹ በቀጣይ ቀናት ግጭት ባለባቸው አካባቢዎችም በዋናነት አማራና ትግራይ ክልሎች እንዲሁም በኦሮሚያ ክልሎች የሰብአዊ ሕግጋት መተግበራቸውን በተመለከተም ከኢትዮጵያ ፌዴራል ፖሊስና ከመከላከያ ሰራዊት የስራ ኃላፊዎች ጋር እንደሚወያዩም ከዓለም አቀፉ የቀይ መስቀል ኮሚቴ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። በተመሳሳይ ኃላፊዎቹ በድርጅቱና በአጋሮቹ ድጋፍ የተከናወኑ ስራዎችንም እየጎበኙ ሲሆን ትናንት ከሚደግፉት የአካል ታድሶ ማዕከላት አንዱ የሆነውን ጥቁር አንበሳ ሆስፒታልንም ተዘዋውረው መመልከታቸውም ተገልጿል። እንደ አውሮፓውያን አቆጣጠር በ2025 በኢትዮጵያ 11600 አካል ጉዳተኞች በዓለም አቀፍ ቀይ መስቀል ኮሚቴ በሚደገፉ 13 የአካል ታድሶ ማዕከላት ተጠቃሚ መሆናቸው የተገለጸ ሲሆን ከነዚህ ውስጥም ከ2500 በላይ የሚሆኑት በጦር መሳሪያ እየቆሰሉ መሆናቸውም ተጠቁሟል። ከቀናት በፊት የብሔራዊው የመብቶች ድርጅት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የበላይ ኃላፊ ከሳምንት በፊት የፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከሉን ከጎበኙ በኋላም ቂሊንጦ ማቆያ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ መፍጠሩን ተቋሙ መግለጹ ይታወሳል። ፌዴራል ፖሊስ የ13 ሀገራት ዜጎች የተሳተፉበት ከ445 ኪሎ ግራም በላይ አደገኛ ዕፅን በቁጥጥር ስር መዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ በ2018 በጀት ዓመት 6 ወራት ከ445 ኪሎ ግራም በላይ የሚመዝኑ አደገኛ እጽዋትን ከአዘዋዋሪዎች በቁጥጥር ስር መዋሉን አስታውቋል። በእጽ ዝውውሩ የተሳተፉ የ13 ሀገራት ዜግነት ያላቸው 19 ግለሰቦች መያዛቸውንም የኢትዮጵያ ፌዴራል ፖሊስ ገልጿል። በተካሄደው የቁጥጥር ስፍራዎች ኮኬንና ካናቢስ የተባሉ አደገኛ እጽዋት በቁጥጥር ስር መዋላቸውን የገለጸው ጸረ ፈንጂና አደገኛ እጽዋት ዝውውር ቁጥጥር መምሪያ በተከናወኑም ጠንካራ የፍተሻና የክትትል ስራዎችም የ13 ሀገራት ዜግነት ያላቸው 19 ግለሰቦች በዝውውሩ ሲሳተፉ መያዛቸውን ገልጸዋል። ይህም ከ2017 ዓ.ም ተመሳሳይ ወቅት ጋር ሲነጻጸርም የዝውውሩ መጠን መቀነሱን ጠቅሰው የቁጥጥር ሂደቱ ዘመናዊ አሰራር የተከተለ በመሆኑም ውጤታማነቱ መጨመሩን ጠቁሟል። በአደንዛዥ እጽዋት ዝውውር ወንጀል በቁጥጥር ስር በዋላቸው ተጠርጣሪዎች ላይ ምርመራውን አጠናክሮ መቀጠሉን የገለጸው ፌዴራል ፖሊስ ከዚህ ቀደም በአደንዛዥ እጽ ዝውውር ወንጀል ጥፋተኛ የተባሉ ግለሰቦችም ከ2 ዓመት እስከ 12 ዓመት በሚደርስ ጽኑ እስራት መቀጣታቸውንም አስታውሷል። አደንዛዥ እጽ ዝውውርን ለመከላከልና ለመቆጣጠርም በአዘዋዋሪዎች ላይ ሕጋዊ እርምጃ የመውሰድ ተግባር ተጠናክሮ እንደሚቀጥል መገለጹንም ከኢትዮጵያ ፌዴራል ፖሊስ የተገኘው መረጃ ያመለክታል። በግሪንላንድ ጉዳይ ወደፊት ስምምነት እንደሚደረስ የተናገሩት ትራምፕ አውሮፓውያን ላይ የጣሉትን ታሪፍ ማንሳታቸውን አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር ማውራታቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን አስታውቀዋል። ላለፉት ጥቂት ሳምንት የኔቶ ጥምረት ላይ ትችት ሲያሰሙ የቆዩት ትራምፕ ውይይቱ ወደፊት ስምምነት የሚደረስበት ማዕቀፍ ላይ እንዳደረሳቸው ገልጸዋል። የአውሮፓ ሀገራት የደረሱት ስምምነት ግሪንላንድን የአሜሪካን ንብረት በማድረግ ጉዳይ ላይ በምን እንደተስማማ የሚታወቅ ነገር አለመኖሩን ቢቢሲ ዘግቧል። በትሩዝ ሶሻል ገጻቸው መልእክታቸውን ያሰፈሩት ትራምፕ
በግሪንላንድና በአርክቲክ ቀጠና ጉዳይ ወደፊት ከስምምነት የምንደርስበትን ማዕቀፍ አዘጋጅተናል ብለዋል። ከኔቶ ዋና ጸሐፊ ማርክ ሩተ ጋር የመከሩት ትራምፕም ወደፊት የሚደረሰው ስምምነት የማዕድን መብትን ሊያካትት እንደሚችልም ለጋዜጠኞች ተናግረዋል። ግሪንላንድ ስትራቴጂካዊ ስፍራ ከመሆኗ ባለፈ የአሜሪካው ፕሬዝዳንት በተደጋጋሚ የደሴቷን ያልተነኩ ማዕድናት ጉዳይ ሲያነሱ ይሰማል። በዩኤስ የቢቢሲ አጋር የሆነው ሲቢኤስ ከምንጮቹ እንደሰማው አሜሪካ የዴንማርክ ክፍል የሆነችው ራስ ገዝ ደሴት ሙሉ በሙሉ በመቆጣጠሯ ጉዳይ ከስምምነት አልተደረሰም ብሏል። የዴንማርክ የውጭ ጉዳይ ሚኒስትርም አሁን ረጋ ብለን በአርክቲክ የአሜሪካን ስጋት እንዴት መቀነስ እንደምንችል እናውራ፣ ነገር ግን የዴንማርክ አገዛዝን ቀይ መስመር ማክበር አለብን ብለዋል። የኔቶ ዋና ጸሐፊ በበኩላቸው ዴንማርክ በግሪንላንድ ላይ ስላላት ሉዓላዊነት ከትራምፕ ጋር አለመወያየታቸውን ለአሜሪካው ፎክስ ኒውስ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተደርሶ ለነበረው የንግድ ስምምነት የሰጠውን ፍቃድ መሰረዙ ተሰምቷል። የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁ ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን